ለማዳን በገባው ቃል መሰረት ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ድንግል ተወለደ። በጥቂት ማደግ በ30 ዘመኑ በወደ ዮሐንስ በዮርዳኖስ ወንዝ ተጠመቀ። ጋብቻን የሚባርክ ዘንድ በዶኪማስ ቤት ተገኘ። ገዳመ ቆሮንጦስ በመግባት ምንኩስናን ባረከ። በ33 ዓመተ ምህረት የወንጀለኞች መቅጫ በነበረው መስቀል በክፉዎች አይሁድ ተሰቀለ። መስቀሉንም ቀደሰ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ብዙ ድንቅ ተአምራትን ያደርግ ስለነበር ክፉዎች አይሁድ ቀበሩት። በላዩም ላይ ለ300 ዓመት ገደማ ቆሻሻ ይጥሉበት ስለነበር ታላቅ ተራራን ሰራ። ከ300 ዓመት በኋላ ንጉሥ ቆስጠንጢኖስ በሮምና በግሪክ ነግሰው ክርስቲያኖችን ለማጥፋት ቆርጠው የተነሱትን ዲዮቅልጥያኖስንና መክስሚያኖስን ለመቅጠም እንዲሁም ተነሳ። በዚህም አስፈሪና ከባድ በሆነ ጦርነት ውስጥ ደግሞም መጽናኛ የሚሆን ሕልምን አየ። ሕልሙም የመስቀል ምልክትን የያዘ መልአክ የመስቀሉ ለንጉሡ እያሳየ በዚህ ትምህርተ መስቀል ትመው ጸረከ፣ በዚህ ምልክት ጠላቶችን ድል ንሳ የሚል ነበር። ከዚህም በኋላ ንጉሥ ጠላቶቹን ድል ለማድረግ ሕዝቡን ለማዳን ከእግዚአብሔር የተሰጠው ምልክት እንደሆነ ተገነዘበ። ለሚፈሩ ምልክትን ሰጣቸው እንዳለ ቅዱስ ዳዊት። ማነህ ግሳማ ለወታደሮቹ በጦራቸው በጋሻቸው በሰንደቅ ዓላማቸው ላይ የመስቀል ምልክት እንዲያደርጉ እዘዝ። ከዚያም ወደ ጦር ሜዳ እንዲወጡ ትእዛዝን ስጥ። ንጉሥ ቆስጠንጢኖስ ከሰራዊቱ ጋር በመሆን ጦርነቱን ድል አደረገ። ከዚህም በኋላ በ327 ዓመተ ምህረት ገደማ የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ለእግዚአብሔር በተሳለችው ስለት መሠረት ወደ ኢየሩሳሌም ሂዳ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን ለመፈለግ አብያተ ክርስቲያናትን ለማነጽ ወደ ኢየሩሳሌም ለመሄድ ልጇ ቅዱስ ቆስጠንጢኖስን ጠየቀችው። ይፈልጋል፣ ሁሌም ይመኛል። አሁን አንተ ብትፈቅድልኝ ልሂድ። እናቴ ሆይ እውነት ብለሻል፣ መልካምም ነው። በመንገድሽ ሁሉ እግዚአብሔር ይከተልሽ። ግሳማ እናቴ የምትመርጣቸውን አገልጋዮችና ለጉዞዋም የሚሆን ሰረገላዎች እንዲሁም ሰንደቅ እንዲዘጋጅላት አድርግ። ከዚህም በኋላ ወደ ኢየሩሳሌም በመሄድ ጉዞዋን ጀመረች። መስቀሉ የተደበቀበት ቦታ የት ይሆን? በሉ ሂዱና ቦታውን የሚያውቅ ሰው በፍጥነት ፈልጋችሁ አምጡልኝ። የንግሥቲቱ አገልጋዮችም ከንግሥቲቱ ትእዛዝን ተቀብለው ፍለጋቸውን ጀመሩ። ከብዙ ድካምና ፍለጋ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀል የት እንደሆነ የሚያውቅ አንድ ኪራኮስ የተባለ አረጋዊ ሽማግሌን አገኙ። ይዘውም ወደ ንግሥት እሌኒ አቀረቡት። የኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ የሚያውቅ አንድ ኪራቆስ የተባለ ሽማግሌ ከደጅ ቆሟል። ፈቃድዎት ከሆነ ላስገባው ንግሥት ሆይ። በፍጥነት ይዛችሁልኝ ኑ። ንግሥት ሆይ ይንገሱ ጃመት፣ የዓለም ሕዝብ ሁሉ ይውደቁ ከእግሮት። ንግሥት ሆይ እስኪ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ንገረኝ። ንግሥት ሆይ ስለሚሉት ነገር እኔ ፈጽሞ አላውቅም።
ልብስ ደርቡለት፣ ምግብም እንዲመገብ አድርጉ። ከዚህ አስወጡት፣ በውሃ ጥምም አሰቃዩት። የንግሥቲቱ አገልጋዮችም ከንግሥቲቱ ትእዛዝን ተቀብለው ለኪራኮስ የሚለብሰውን ልብስ አለበሱት። ጨውም የበዛበት ምግብ እንዲመገብ አደረጉት፣ በውሃ ጥምም አሰቃዩት። አሁንስ ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ልትነግረኝ ትወዳለህን? ንግሥት ሆይ የጥንት አባቶች ሲያወሩ እንደሰማሁት ከወዲህ ማዶ 3 የቆሻሻ ክምር ተራራ በአንዱ ነው። ንግሥት ሆይ ምን እኮ እዛ ማዶ ከሚገኙት 3ቱ ተራሮች የጌታሽ መስቀል በአንዱ ውስጥ ይገኛል ነው የምትለኝ? አዎን ንግሥት ሆይ። በሉ ለዚህ አረጋዊ የሚጠጣውን ስጡት፣ የሚሻውንም ሁሉ ፈጽሙለት። በፍጥነት ወደ ቦታ አሁኑኑ እንሂድ። በንግሥቲቱም ትእዛዝ መሠረት ለኪራኮስ የሚጠጣውን ሰጡት። ወደ ተራራውም ጉዞ ጀመሩ። ወደ ቦታውም ደረሱ። የጌታዬ ቅዱስ መስቀል የተደበቀበትን የቆሻሻ ክምር እንዴት ማወቅ እችላለሁ? ንግሥት ሆይ ደመራን አስደምሪ፣ በውስጡም ዕጣን ጨምሪበት። የዕጣኑም ጭስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ያለበትን ቦታ ያመላክትሻል። ንግሥት ሆይ በፍጥነት ደመራን ደምሩ፣ በውስጡም ዕጣን ጨምሩበት። የዕጣኑ ጭስ የሚያመለክተው ተራራም በፍጥነት ይቆፈር። ለሕዝቡም የምሥራችን እወጁ። አዋጅ አዋጅ አዋጅ! ላልሰማ ስማ፣ የሰማውም ላልሰማ አሰማ። ዛሬ ንግሥታችን ንግሥት እሌኒ በከተማችን የደሴ ከተማ የደመራ በዓልን ስላወጀች፣ ከበረከቱ ተሳታፊ ሁኑ። መስከረም 16 ንግሥት እሌኒ ደመራን አስደመረች። በዕጣኑም ጢስ አማካኝነት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ አወቀች። በማግስቱ መስከረም 17 ቁፋሮ ተጀምሮ ለብዙ ዘመናት ቆሻሻ ሲጣልበት ነበርና ቁፋሮ 6 ወር ፈጀበት። መጋቢት 10 ቀንም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ከተደበቀበት ስፍራ ወጣ። ሁለቱ ፈያታሪ ዘማርና ዘበጸጋ ሲሆን ሦስተኛውም የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ነው። ይህ እንዴት እንደሆነ አወቁ ብሎ ተቆፍሮ ሲወጣ ዓለም በብርሃን ሞላ። በ15ኛው ክፍለ ዘመን በአፄ ዳዊት ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል አሁን ወደ ግሸን በመከሩ ይገኛል። በከዋክብት አሰርገ ኢትዮጵያ መስቀል አብርሃ በከዋክብት አሰርገ ኢትዮጵያ እኩል ፀሐየ አራየ እግዚአብሔር እኩል ፀሐየ አራየ እግዚአብሔርን አመስግኑላቸው ልበላቸው። ትምህርት ቤት በጥሩ ሁኔታ በተሰጣቸው ደቂቃ አቅርበውልናል። እግዚአብሔርን በድጋሚ አመስግኑላቸው።